ምንድነው ሰው ህይወት ውስጥ እያደረኩኝ ያለሁት? ይሄ ነገር ተገቢ ነው ወይ? ስነ ስርዓት ነው ወይ? ማለት አልፈልግም። አንቺንም አንተንም ድርሽ እንድትሉብኝ አልፈልግም። ሰምተሽኛል? በስህተት ዳግመኛ እንዳትደውይልኝ። ስሚኝ፣ ቆይ እናውቃለን። እናንተ ግን ሁለታችሁም አጋጣሚ ስለነበረባችሁ ላስረዳሽ ነው የመጣሁት። ምንም እንደምታስረጂኝ ነገር የለም፣ አያስፈልግም። ላስረዳሽ መኝታ ቤት ውስጥ ነው የምታስረጃት? ባሏን ይዘሽ ኧረ ጉድ ነው! መኝታ ቤቷ ገብተሽ ነው እንዴ? ባሏም ሰው መኝታ ቤቷ ገብተሽ ነው እንዴ ያለውን ነገር የምታስረጃት እንዴ? የመኝታ ቤቷ ውስጥ ዶልታችሁ ነው እንዴ? አንቺ ኃይለኛ በሆነ መልስ በኩል ብመልስልሽ ይሄ የብልሃት መንገድ ወይም ይሄ የመነጋገር መፍቻ ነው ብለሽ እዛ መመላለስ ውስጥ ምን አስገባሽ? ከህይወታችን ውጭልኝ እኮ ነው ያለችሽ እቺ ልጅ። መውጣት እያለ ምንድነው አንቺ መመላለስ ውስጥ ሰው ባላ ሄርሜላ ለምን ተጠራሻት? ቆይ አብርሃም እኔ የሚገርመኝ የሩታ ራሱ ሄርሜላ ጠርታ ትሄዳለች፣ ትቀጣጠራለች፣ ቪዲዮ ላይ ትወጣለች። እኔ በጣም ግራ የሚያጋባኝ ነገር አታመሳቅሉ እንጂ እኛን ይወጥ እንዴ። ሲጀመር ሩታ ራስሽ ሄርሜላ ጠርታሽ የምትሄጂበት መንገድ አልገባኝም። እውነቴን ነው ብላችሁ እኛ የቸገረን ነገር ምንድነው? ለመረዳት ይጣር ነው። አብርሃምን ለመረዳት ነው። እሷ እንደተረዳችው እኛ ያሰብነው እንደኛ እሷ በሌላ መንገድ ነው ያሰበችው ምናምን ትላለች። እኔ የሄርሜላ ንግግር እኔ ምን ሊገባኝ አልቻለ፣ ሊገለጽልኝ አልቻለ። ሰው ትዳርና ሰው ህይወት ላይ ፊት ብሎ ግን እኛ እነሱ የተረዳችበት መንገድ እሷ በዛ መንገድ ልትረዳኝ አልቻለም ምናምን ሩታን ትላለች። እንዴት እንረዳት ይችል ልጅ እንዴት ነው መረዳት? እንደው አንቺን ለመረዳት እኛ ምንድነው ማድረግ ያለብን? እንዴ አይሻልም? እኔ ችግር የለብኝም። መታለች እሷ ምን ነው አንተ ራስህ እንደው ሁሉ ጊዜ ሩታን እቺ ልጅ ይዘህ እየመጣ ኧረ በስመ አብ። እኔ የእውነቴን ነው የምልህ። እኔ ሩታ እህቴ ብትሆን በቃ በእውነት ለአንዴና ለመጨረሻ ጊዜ እንዳታያት የማደርገው አንተን ነው። በቃ ሁሉ ጊዜ ውሽማን ይዘህ እየመጣ እሷን ኮንፊውዝድ ማድረግ፣ ለሰዎች ርዕስ መስጠት አንተ አይከብድም? እንዳይሰለችም እንዴ? ይቺን ልጅ ማየት አልፈልግም ደጋግማ ብላ ሁሉ ጊዜ እንደዚህ አይነት ድራማ እየፈጠራችሁ እንደዚህ አይነት ነገር እያደረጋችሁ፣ እኔ ትናንትናው ቪዲዮ ምንም ማለት ስለማልፈልግ ነው ዝም ያልኩት፣ እውነት ለመናገር ማለት ነው። ምን ለማለት በቃ ይከብዳል። በቃ ተደጋጋሚ ጊዜ እንደዚህ አይነት ነገር ሲታይ በጣም ይከብዳል። አይ ሩታ እንደው መከራሽ ትንሽ ተናደሻል። ሰላም ነው ተናደሻል። ከተግባሩ በላይ ንግግሩ ትንሽ ተናደሻል ማለት ሰው ቤቷን አፍርሰሽ ትዳሯን በተነሽ ስታበቂ በእንደዚህ አይነት ሁኔታ ውስጥ እያለሽ እየቀለድሽባት ከሱ ጋር ሆነሽ ገባሽ አይደል? ጠላት ሆነሽ አስታይ ትንሽ ተናደሻል መሰለኝ ምናምን ነገር ሩም ውስጥ አጉል ስትሰሪ በገባሽ አይደለ? ልጁን ለማሳሳት እንደው አሰውትም ቢሆን በቃ ብቻ ካንቺ ጋር የተያዘ በጎ ነገር እንደሌለ እያወቅሽ ትንሽ እንትን ብለሻል መሰለኝ። ላገኝሽ የመጣሁት ከዚህ በኋላ ድጋሚ ስልክ ላይ እንዳትደውይ ልነግርሽ ነው። ጭራሽ ትደውላለች። እሺ፣ ሲቀጥል ደግሞ አንቺ የፈለግሽውን የልብሽን አድርገሽ ዛሬ ላስረዳሽ ነው ምንም ብትይኝ እኔ ቆየል ሰማሽ አልችልም። የልቤ ምንም አላደረኩም። ትናንትና የተፈጠረውን ነገር ላስረዳሽ ነው ማለት ምን መልክ ሰርተሽ ልታስረጂ ነው አሁን? ቆይ እንደው ለመረዳትም ለማስረዳትም ቆይ ምን አይነት ሰበብና ምን አይነት ስም ልትሰጪው ነው አሁን? ጠራሻት ትናንት የተፈጠረውን ላስረዳሽ። ነገም የሆነ ነገር ቢፈጠር ስላረጋችሁት ነገር ጠርተሽ ልታስረጃት ነው? ኧረ ይህች ልጅ ተው ትውለድበት በሰላም እንዲመጣ ይገርም። ይቅርታ ጠይቄ የመጣሁት ገባሽ? እሱንም ያለውን ነገር ከዚህ በፊት ያስረድቼዋለሁ። በምን አይነት ሀሳብ እዛ እንደተገኘሁኝ እዛ ሩም ውስጥ በምን አይነት ሀሳብ እንደተገኘሁኝ ብቻዬን አለመሆኔንም አውቀሻል አይደል ሩታ? ስለዚህ ቢያንስ ከኔ ስትሰሚው ሀሳብ ተገኘ በቃ እኔ አይመለከተኝም ሲጀመር። ብቻሽን ሆነ አልሆነ የተለቀቀው ቪዲዮ እኮ ሩታ ታይዋለች። እንዴት ስታባቢ እንዴት እሱን ለማሳሳት ገባሽ አይደል? እንደው አስቦትም ካልሆነ እሱን ለማሳሳት ምን ያህል ስትሞክሪና ስትደባብሺ በጣም ኦቨር የሆኑ ጉዳዮች ላይ ስትነካኪ እኮ በጣም አይተናል። እኛም አይተን ታዝበን ሰሞቶልሻል እኮ። እኔ የእውነት እኔ ማለት ማን ይንገርሽ እያረግሽ ያለሽውን ነገር እርግጠኛ ነኝ። በቃ መካሪም ወይ የለሽም ወይም ደግሞ በቃ ዙሪያሽ ያሉ ሰዎች ልክ ያንቺ አይነት ነው። ሰው ውሎን ይመስላል እንደሚባለው ማለት ነው።
የአብርሃም ጓደኞችም ያንቺ ቢጤዎች ናቸው። ኦልሬዲ ደናም ጓደኛ የለውም። እውነት ለመናገር ልጁ ደናም መካሪ ብቻ ሳይሆን ደናም ጓደኛ የለውም። አሁን ጭራሽ ታስረጃለሽ አይደል? ስለሁኔታው ከዛሬ በኋላ እንዳትደውይልኝ፣ ሰምተሽኛል አይደለ? እንዳትደውይልኝ በስህተትም ቢሆን በቃ በምንም አይነት ጉዳይ እኔ አንቺ ማናገርም ማየትም አልፈልግም። ሲቀጥል ደግሞ አንተን ብትሆን ማለት ነው እሷ እንዳለች ወይም ደግሞ ከዚህ በፊት የተገናኘንባቸውን እዚች ጋር ከፈረንጁም ጋር ከዛም በፊት ቀን የተገናኘንባቸውን ጊዜያት እሷን ይዛሃት እንደመጣ ባቅ ኖሮ ሲጀመር ከና አላገኘም ነበር። ጭራሽ ይዙም ነው የመጣ ያላቅ ነበሩ። ቪዲዮውን አይተሽዋል ብዬ አስባለሁ አይደል? የተለቀቀውን ቪዲዮ አይተሽዋል? ምንድነው ማለት እኔ እሷ ቤት ሩሜ ውስጥ እንደነበረች ታውቃለሁኝ። ሩታ ሲጀመር አንተ እኔ ልታገኘኝ ከመጣ እሷን ጎትተህ ማምጣት ምን የሚሉት ነው? እኔ መቻ መጣው እስኪ በደንብ ይሁን ቪዲዮ አብረን እኮ ነው የመጣ ነው እያልኩ አሁን እኮ አይልሽ ማብራራትም አይጠበቅም። ኦልሬዲ የፍቺ ወረቀት ላይ ፈርመሃል። እንደተለያያችሁ ነው ብዙዎቻችሁ የሚያውቁት ማለት ነው። እንደተለያያችሁ ካወቁ ምንም እኮ ማብራሪያ የማያስፈልገውም። አንተም በቃ በደንብ አድርገህ ነፃነትን እየተጠቀምክበት ነው። ግን እቺ ልጅ በቃ ሸሽታ ጥላ ከቡታጀራ ገባች። ስለዚህ አሁን ምንድነው እንዲህ መልክ እየሰጡ እንዲህ ድራማ እየሰሩ ምናምን እዛ ድረስ ሄዶ ልጅቷን ውሽማንም ቡታጀራ ድረስ ይዘህ ሄደ መደበር በጣም ይከብዳል። እኔ ይቅርታ ለቃሉ ማለት ነው። በቃ ሰዓት ሁሉ ጊዜ ከስራ አጠፋም። አሁንም ለይቅርታ በዚህ ይቅርታ ቪዲዮ ላይ ራሱ እየደባበሰችህ እየነካካችህ እና ኦቨር የሆነ ነገር ነው እያለ በቃ ልጅቷ ተወኛለች እኮ መብትህን እኮ ሰጠች። ቤቱንም ምኑንም ሁሉ ነገር ተታለ እና ከአባቷ ጋር ገባች። እዛም ሄዳ ረፍት አትሰጥም። ኧረ በለው ምን አይነት እንደሆነት አብርሃም በጣም አብረን የመጣ ነው አላልኩኝም? መረሩታ ታይ በመጀመሪያ በደንብ ቪዲዮውን እንኳን በደንብ አድርገሽ እኔ ተገናኘህም አልተገናኘህም አብረን መጣህም አልመጣህም ምንም እኔ ጋር በቃ ምንም አይነት የሚፈጥረው ነገር የለም። ከዚህ በኋላ አንቺም አንተም እንዳትደውሉልኝ በቃ እንዳታገኙኝ። ሲጀመር እኔ ሰላሜን አግኝቼ በምኖር ሰዓት እኔ ሁሉም ነው መሰለኝ የሚናደደው የኔን ሰላም ማግኘት አላውቅም። ሪሊ ያስብላል ወይም ደግሞ እየመጣ ህይወቴ ውስጥ ዘው ብሎ ያስብላል እኮ በቃ ኦልሬዲ በቃ ተወኝ ብቻ የሉን ብል ልረጋጋ ሰላሜን ላገኝ ይባለችበት ሰዓት ጭራሽ ሩም እየጠራችሁት። ኧረ በስመ አብ እኔ ሄርሜላ የምትባል ልጅ ቆይ አይደለም እውነት እስኪ ለነገሩ እቷም እንደሷ ነች። ሰው ከሚወርሰው ከማህበረሰቡ ነው ባህሪው የሚወርሰው ከሚውልበት ውሎም ጭምር ነው። እና ውድ ቤተሰቦች እስኪ እንደዚህ አይነት ሰው እንደው ቢያንስ እንደው አቅራቢያው የምታውቋት ምናምን ሌላም ሰው ካለ ደና ሰው እንደው ከሚያውቃት ደና ሰው ካለ እንደው አስመክሯት። ኧረ በስመ አብ ወይኔ ሄርሜላ አንድ ወር ሙሉ በቃ የሩታንና የአብርሃምን ኦዲየንስ እንዲሁ ስታቃጥል ነበር። አሁን ኦልሬዲ ሰው እርቅ አይደለም እየጠየቀ ያለው እርቅ ሳይሆን እየጠየቀ ያለው ገባችሁ አይደል? ለምን አትያት የሚችል ልጅ እኔ የእውነቴን ነው። ሩታ በኋላ የሆነ ነገር ቢፈጠርባትና የሆነ ነገር ብትሆን ጸጸቱ ላንተ ነው አብርሃም። በጣም ከባድ ጸጸት ውስጥ የምትወርቁ አንተ ነህ። ጨፍርበት ህይወት ላይ ፈቀድከው እኮ አንተ ነህ አይደል? ወይ አንዴ እኔ አይደል እንደ ሩታ የጠራሁሽ እኔ ነኝ እኮ። አንቺ ማለሽ ይቅርታ አልጠይቀው ነው የጠራሁት። ማናገራችሁ ሲቀጥል ደግሞ ከዛሬ ጀምሮ በስህተት ዳግመኛ እንዳትደውይልኝ በቃ። ትክክለኛ ነገር በቃ ቤትህን ኑሮህን ትዳርህን ማንም መጥቶ እንዲጨፍርበት የፈቀድከው አንተ ነህ። ስለዚህ ውጡልኝ የምትለው ሩታ የእውነት ሜጋ ማይንድ እኔ ማየት አልፈልግም። አንቺ ሩታ ሁሉ ነገር እኮ አንዴ ምንም ተረዳው ምንም አያደርግልኝም ነው እያልኩ ያለው። እኔ እኮ ትናንትና ቀጥረሽ ነበር ላወራሽ አይደለ? በቃ የተፈጠረው አጋጣሚ ነው ሁሉም ነገሮች። ሩታ ብቻችንን ሁሌም አጋጣሚ አንዴ ቆይ ሁለታችሁ አይደለም ቆይ አንዴ ናቸው እና ሆን ብዬ ነው እሷ ሩም ውስጥ እንድትቀመጥ ያደረኩት አንቺ ጋር እንድጣላ ብዬ ነው። ጉዳዩ እኮ የሩም ጉዳይ እኮ አይደለም፣ በሩም የመገኘት ጉዳይ አይደለም። ለምንድን ነው ይቺ ልጅ ከህይወትህ ማትወጣው? ለምንድን ነው ከዚህ ልጅ ጋር ያለህን ነገር ጋፕ ማትፈጥርበት? እንዴ ኢቭን እንኳን ራሱ እኮ ለሰራው ስራ እኮ ይቅርታ ለመጠየቅ ይቺ ልጅ ነው ይዘህ የመጣት። እንዴ አልጋው ላይ እኮ ስትደባበስ ነበር። እሺ ብለሃት እኮ ስትነካካት ነበር። አንተ እንዴ በጣም ገፍታበት ብትሄድ እኮ ያን ስህተት እኮ ልፈጽም እኮ ትችል ነበር። ምንም እኮ ይሄ እንትን ያስፈልገው እንዴ አሁን ኧረ ተው አብርሃም ተው ብዙ ነገር አታስወጣል። እንድትከራከሩ አይደለም። ቆይ እኔ እሱን የጠራሁት እኔ እሱን ላናገረው ነው። ሁለታችሁ በእኔ ፊት እንድትከራከሩ ምናምን አይደለም። ቆይ አንዴ ውስጣችሁ ላይ መናገር የምትፈልጉት ነገርም ካለ እዛው ጨርሳችሁ ብቻችሁን መነጋገር ትችላላችሁ። እንዴ ብቻቸውን እኮ ለመተው አንቺ ፈቃደኛ አይደለሽ። አንቺ እኮ ጭራሽ አንድ ብቻቸውን ለሞተው ምንም የረፍትም ጊዜም የለሽም። በቃ ፍላጎትም የለሽም። ብቻቸውን ለመተው
በፍጹም እንዴ የት ይገናኙ እነዚህ ሰዎች? ብቻቸውን የሚገናኙበት ሩም እንኳን ሊገናኙ ሲሉ ያንን አልፈቀርሽላቸው። ላናግርሽ አንዴ። እኔ ጠራሁሽ ትናንትና፣ ይኸውልሽ ሁለታችሁ ተረብሻችኋል። እኔ አቤል፣ ብሩክ፣ እዩ ቢያንስ ያለውን ነገር ያስብነውን ነገር እናውቃለን። እናንተ ግን ሁለታችሁም አጋጣሚ ስለነበረባችሁ ላስረዳሽ ነው የመጣሁት። ምንም የምታስረጂኝ ነገር የለም፣ አያስፈልግም። ላስረዳሽ መኝታ ቤት ውስጥ ነው የምታስረጃት? ባሏን ይዘሽ ኧረ ጉድ ነው። መኝታ ቤቷ ገብተሽ ነው እንዴ? ባሏም ሰው መኝታ ቤቷ ገብተሽ ነው እንዴ ያለውን ነገር የምታስረጃት እንዴ? የመኝታ ቤቷ ውስጥ ዶልታችሁ ነው እንዴ ያለውን ነገር የምታስረጃት እንዴ? ባሏን እያማጋትሽባት እኮ ነው። በአንድም በሌላ መንኩ እያማጋትሽ። ባለፈው በለቀሽው ቪዲዮ እሱ ከሌላ አድናቂው ጋር ሪያክት ሲያደርግ ስትናደጂ ማንም ሰው እንዲነካ አትፈቅድም፣ አልፈልግም ምናምን የምትይው እኮ አንቺ የሚስት አክት የምታደርጊው እንደ ሚስት ነው እንጂ እንደ ውሽማም አይደለም። አልፈሽ እንደ ሚስት እየሆንሽ ነው እንዴ? ምንድን ይችልሽ? ምን ትናገር? ለምን አንቺ ራስሽን ካወቅሽና ንጹህ ከሆንሽ ለምን አትርቂው? መራቅ ለምንድን ነው የከበደሽ እንዴ? እንዴ ቆይሽ ተገናኘንስ እኔ እና እሱ እያወራ ነው ምናምን መታሽ እንደዚህ አይነት ነገር መበጥበጡ ምን የሚሉት ነው? ሁሌ ቆይ እናንተ ሰው ህይወት ውስጥ ዘው ብሎ እንደፈለገ መውጣት መግባት ማን ይፈቀድላችሁ እንዴ? ስነ ስርዓት የላችሁም እንዴ በዚህ ልክ? እሺ ሩታ አሁን ስለ ስርዓት ማጣት እኮ ነው። እውነቱን ስርዓትና ምግባር አለመኖር ታስረዳኝ አልፈልግም። ገባ አይደለ? ምንም ታስረዳኝ አልፈልግም። ሲጀመር አንተ ህይወት ላይ ምንም አይነት ገደብ የለህም። ማንም እንደፈለገ መጥቶ ሲገባ ሲወጣ እንደፈለገ ሲሆን ካንተ ጋር ኖርማል ነው። ቆይ ተረጋጊ። ቆይ ልንገርሽ አንዴ ሁሌ ለምንድን ነው እንደዚህ ንዴት የምትይው? ቆይ አንዴ እውነቱን እኮ ነው። በቃ እኮ ትክክል እኮ ነች። ህይወት ላይ ማንም ሴት እየመጣና እየገባ ይወጣ እንደ እየፈቀርክ ያለ ረበስ እውነት ግን ሩታን ኃይለኛ እንዴት ትላላችሁ እንጂ በቃ አብርሃም እኮ በቃ ምንም የሚሰማ እኮ አይደለም እንዴ። አሁን ያለችው እውነት ከተሰማውና ትክክል ነች ሩታ ብሎ ካሰበ ለምንድን ነው በቃ ተይን ማለት ያቃተው እንዴ? ምንም እኮ ሀቅ እኮ ነው እየተናገረች ያለች ነገር አድርገሽ እንደሆነ ነው እንዴ አስበሽ? እኔ እንደዚህ በዛ ታይም ተናደሽ ስለነበረ ነው። አሁን ቢያንስ ተረጋግተሻል። ቢያንስ አድሯል ነገሩ። ተረጋግተሽ ልታዳምጪኝ ቢያንስ ሞክሪ። አሁንም ቢሆን ነገሩ እንዲስተካከል ነው እየነገርኩሽ ያለሁት። ላስረዳሽ የሞከርኩት እንደዚህ አይነት መልስ እንድትሰጪኝ አይደለም። አንድ ነገር ልንገርሽ፣ ሆን ብለሽ ነገሮችን እያደረግሽ ላስተካክል ነው ሁሌ ላስተካክል ነው። አታስነሲ በእናትሽ። ማስተካከል እውነቷን እኮ ነው። በቃ ልክ ልኳን እኮ የምትነግራት ትክክል ነው። ማስተካከል ማለት ምን እንዴት ነው? ቆይ ለዚህ ልጅ ማስተካከል ማለት እንዴት ነው እንዴ? ማስተካከል ማለት እኮ ሄርሜላ ልንገርሽና ከህይወታቸው ለአንዴና ለመጨረሻ ጊዜ መውጣት ነው። በቃ መውጣት ነው፣ ገለል ነው ማለት የራስሽን ህይወት መኖር ነው እንዴ። ቤስት ፍሬንድ ብድ ብሎ ከባለትዳር ጋር አለ እንዴ? እንዴ ልጅ እኮ በቃ ቤቴን ብሎ እኮ እየኖረ ያለ ልጅ እኮ ነው። አሁን እየመጣሽ እያባለቅሽው በየቪዲዮ አብረሽ እየመጣሽ እየተሻሸሽ ያለሽ እንዴ። ላስረዳሽ እየፈለኩ ነው ትላለች። አረ ምን አይነት ድርቅና ጠንገሬ የሬችን አይ ስለሚደብረኝ እኮ ነው። እሺ በቃ ችግር የለውም። የምሬን በጣም ይደብረኛል። እንደዚህ አይነት ሰው አይመቸኝም። ከነማ ለማስረዳት ሩታ ጀግና ሩታ ጀግና ምን ነው ሆን ብዬ ማስረዳት ሲነገርኝ ምን ነው ብለህ ማታረገው ተብሎ ሲጀመር እስካሁን ድረስ እኮ ፈልገህ ሆን ብለህ ነው አይደል እንዴ እያደረክ ያለው? እኔ እያወራሁሽ ያለው ስለ ትናንትና ነው፣ ስላለፈ ጉዳይ አይደለም እያወራን ያለው። እኔ ስለ ትናንትም ሆነ ስለ በፊቱም ሆነ ስለ ወደፊቱም ሆነ እኔ እያወራሁሽ ያለው ስለ ትናንትና ነው፣ ስላለፈ ጉዳይ። ትናንትም እኮ ያለፈ ነው እንዴት ያለ ንግግር ነው? ትናንትም ያለፈ ነው፣ ያኛውም ደግሞ ያለፈ ነው። እንዴ በየመናፈሻው ከሷ ጋር እኔ በጣም ነው የምንፈርድብህ። የምናየው ነገር በጣም እንፈርድብሃለን። እንዴ ኦቨር ነው እያደረክ ያለው። ኮንታሚኔሽን በጣም ከልክ አለፈ፣ ከባለ ትዳር ወንድ አለፈ። ገባ አይደለ? እንዲህ ስሜት የሆነ የምትናገርበት መንገድ ከራሷ ላይ አልወርድ ስላላችሁ ነው። ለምን ፍቺ ጠይቃም ከሷ ላይ ልትወርዱ አልቻላችሁም? በቃ በየሄዳችሁ አሁን ቡታጅራ ድረስ ሄዳችሁ እሷን ማቃጠል ነው ያዛችሁት። እኔ ግን ቤተሰብ የላትም እንዴት ልጅ የሚቆረቆሩላት የእውነት እንዴ? አይ እኔ አባቷንም እጠይቃለሁ እህቷም ምናምን እስኪ የላትም እንዴ? መቆርቆር ሀሳብ አይሰጡበትም እንዴ? እዚህ ላይ እንዴ ተዋይሉትም እንዴ? በእውነት እንዴ ላስረዳሽ ፈልጌ ነው ቡታጅራ አንድ፣ ላስረዳሽ ፈልጌ ነው መኝታ ቤት አንድ፣ ላስረዳሽ ፈልጌ ነው መተሻሸት አንድ። በጣም ከባድ ነው። ያያየው ማወቅም አልፈልግም። አንቺንም አንተንም ድርሽ እንድትሉብኝ አልፈልግም። ሰምተሽኛል? በስህተት ዳግመኛ እንዳትደውይልኝ
ስሚኝ ቆይ አንዴ ቢያንስ ቆይ አንዴ ሁሌ ማለት እኔ እንዳንቺ ኃይለኛ በሆነ መልስ በኩል ብመልስልሽ ይሄ የብልሃት መንገድ ወይም ይሄ የመነጋገር መፍቻ ነው ብለሽ ታስቢ። እዛ መመላለሱስ ምን አስገባሽ? ከህይወታችን ውጭልኝ እኮ ነው ያለችሽ እቺ ልጅ። መውጣት እያለ ምንድነው አንቺ መመላለሱስ? ሰው ባልና ሚስት መሀል ገብተሽ ኧረ ወይኔ እቺ ልጅ ራቁስል ነች ያለሽ። ቢያንስ ተረጋጊ። አሁን እንደዚህ እንኳን እየተናገርሽ ነው። አሁን እንደዚህ እየተናገርሽ ነው ብልሃትነት ሳይሆን ቢያንስ ንግግርሽን እንኳን ለማስተካከል ሞክሪ። በጣም እየጮሽ ነው ያለሽው ምናምን። አሁን እዚች ጋር ይቅርታ ልጠይቅሽ ነው የመጣሁት እያልኩሽ ነው። በቃ የተፈጠረውን ነገር ላስረዳሽ ነው እየሞከርኩ ያለሁት። ወይስ ሌላ ነገር ያናደደሽ ነገር አለ? ለምንድን ነው እንደዚህ የምትሆኚው? እሺ ቢያንስ ስነ ስርዓት ባለው መልኩ እንነጋገር። በይቅርታ መሸፈን ምናምን የምር አንዳንዴ ቆም ብለሽ ለማሰብ ሞክሪ። ምንድነው እየሆንኩኝ ያለሁት? ምን አይነት ስራ ነው እየሰራ ያለሁት? ምንድነው ሰው ህይወት ውስጥ እያደረኩኝ ያለሁት? ይሄ ነገር ተገቢ ነው ወይ? ስነ ስርዓት ነው ወይ? ትክክል። ምንድነው ሰው ህይወት ውስጥ ምን እየፈተፈትኩ ነው? ምን እያደረኩ ነው እንዴ? እስኪ ዞር ብለሽ ኮሜንት አንብቢ። ሌላው ይቅርና እንደው ልቦናሽን ከፍተሽ ኮሜንት አንብቢ። ኮሜንቱ ስታነቢ ብዙ ነገር ይገለጠልሻል። ፕሊስ እንደው በጨዋ ደም እንጠይቅሽና እኔ ኦዲየንሱን ወክዬ እስኪ እንደው ባከሽን እስኪ ገብተሽ ኮሜንት አንብቢ። በቃ ኮሜንት ስታነቢ የሚያሳይሽ ነገር ሰው ተናዶ ሲናገርሽ እኔ ብቻ አይደለም ተናድጄ፣ እኔ እኮ የነገሩ ባለቤት ነኝ። ተናድጄ ብናገርሽ ሊገርምሽ አይገባም። ሌላ ሰው አይደል እየተናገረሽ አንቺ ኖርማል ነው አንቺ ይዝ ቀላል ነው በጣም እንዴ በጣም እኮ ከስነ ስርዓት ያፈነገጠ ነገር እኮ ነው። ገብቶሻል? እሺ አሁን እዚህ ጋር ቆሞ ያዳመጠሽ ሁሉ አንቺ ተናገርሽ ሁሉ ልክ ነው ማለት አይደለም። እንዴ ልክ የሚሆነው እንዴት ነው? አንቺ እስኪ እንዴ ከባልና ሚስት መሀል ውጪ፣ ኧረ ተቃጠልን እባካችሁ ውጪ ታያቸው። ልክ የሚሆነው ያ ነው። ከዛ ውጪ በምንም መልኩ ትክክል ሊሆን አይችልም። አብርሃም የሚሰጥሽን ፊት ተማምነሽ እቺ ልጅ አታቃጥያት፣ በሰላም ትውለድበት። ዞሮ ዞሮ ሩታና ሄርሜላ መታረቃቸው አይቀርም። ሩታና ሄርሜላ መታረቃቸው አይቀርም። ግን ለነገ ግን ምንድነው የሚያስቀሩት ነገር የሚለው ሌላ ነገር ነው እንጂ ሩታና ሄርሜላ መታረቃቸው አይቀርም። ታውሪያንቺ አንዴ ቢያንስ አዳምጪኝ እሺ። አንቺ ተግባርሽን እስካየሁኝ ድረስ በደንብ አድርጌ ነው የምናገረው አይደለም። ቢያንስ ተረጋግተን ለመነጋገር እንሞክር። አሁን ምንም ነገር አስቤ አይደለም፣ መጥፎ ነገር አስቤ አይደለም። ቢያንስ እንደማመጥ ትናንትና የተፈጠረውን ነገር ላስረዳሽ ነው። በቃ በዛ ታይም ስለመጣሽ ነገሮች አልገባትም ብዬ ስላሰብኩኝ ነው ይቅርታ ልጠይቅሽ የመጣሁት እንጂ እንደዚህ አይነት መጥፎ ነገር እንደዚህ አይነት ትናንትና እንዲህ ተፈጥሮ ነበር እንድትይኝ አይደለም። ከዛ ባለፈ ስለኔ ማንነትም ስለኔ ምን መሆን እንዳለብኝም እንድትነግሪኝም አይደለም። ራሴን በራሴ በማውቀው ልክ አውቀዋለሁ። በቃ ካወቅሽ ጥሩ ነው። ስለዚህ አንቺ ማንነትሽን አይደለ እዚህ ጋር ይጠቅምሻል ብዬ ያለሽው ጥሩ ነው። እኔ አንቺ ምንም ነገር የሚጠቅመኝም ነገር የለም፣ የሚጠቅመኝም አይደለም። አንቺ ተጠቀመሽ ይጥቀምሽ። ካሁን በኋላ ግን እባክሽ በቃ ተይኝ። በቃ ይጥቀምሽ። ባሏንም ቤቱንም መኪናውንም ሁሉ ነገር እኮ ተወች። በቃ ይችልሽ በቃ ተወችልሽ። በቃ አሸነፍሽ አለችሽ። የሩታ ኃይለኝነት እንደው እዚህ ላይ አልሰራም። በቃ ስትሄሽ ምን አለ አሁን ይችልሽ በእውነት እንደው በፈጣሪ እጅ ነው የተያዘችው። ምን አለ ብትተዋት፣ በቃ እንደው ትውት ብታደርጓት። የእውነቴን ነው። እኔ አሁንስ እያሳዘነች በጣም እያሳዘነች። ይቅርታ እኮ ነው የደወለችልሽ አይደል እንዴ? ኧረ ሄርሜላ ለምንድን ነው የጠራሻት? ቆይ አብርሃም እኔ የሚገርመኝ የሩታ ራሱ ሄርሜላ ጠርታት ትሄዳለች፣ ትቀጣጠራለች፣ ቪዲዮ ላይ ትወጣለች። እኔ በጣም ግራ የሚያጋባኝ ነገር አታመሳቅሉ እንጂ እኛን ይወት እንዴ። ሲጀመር ሩታ ራስሽ ሄርሜላ ጠርታሽ የምትሄጅበት መንገድ አልገባኝም እንዴ። ሁለተኛ ደግሞ አንተ ራስህ ያን ሁላ ካረገች በኋላ አሁን ከዚች ጋር አብረመተ እንትን ማለት በጣም ከባድ ነው። እኔ ይቅርታ መጠየቅ ከፈለግሽ ይቅርታ ጠየቅሽኝ አይደል? ለምን ጠራሻት? በዛ ሰዓት እሷም ተናዳ ስለነበረ እንደዚህ ሆናለች ብዬ አልጠበኩም። እኔ በውስጥ እያወራኋት እየመለሰችልኝ አይደለም አይደለ እንዴ? ያለ ፍላጎት ጠርተሻት ለምን ራስሽን እኔን ለምን ታስደብያለሽ? አብርሽ ካንተ በላይ እኮ እኔንም እየተናገረች ነው። ግን ደግሞ አንተ ጋዜ እሷ የሄርሜላ መሰደብ ነው። ስለዚህ ሄርሜላ እህት ነች፣ ቤስት ፍሬንድ ነች፣ ፍቅረኛ ነች፣ ውሽሚት ነች፣ ምንድን ነች? እስኪ ወይ ዲፋይን አድርግልን ወይ ምንድነው? ግልጽ አድርግልን። ምንድን ነች ለአንተ ሄርሜላ? በቃ ግልጽ አድርገው። ቤስት ፍሬንድ ካልክ ቤስት ፍሬንድ አይኮንም። በቃ ባለትዳር ነው። የተለየ ከሷ ጋር የምትወጣበት እናንተን የምታረግበት መንገድ ሊኖርም አይችልም። ፍሬንድ ነች አይሆንም። የሌለ ነገር ግልጽ አድርግ። ለሷ የምትቆረቆርበት መንገድ ራሱ አይደለ? ያን ነገር ደግሞ ሁላችንም እናውቃለን። እሷም ታውቃለች ጠንቅቃ። ያ ሁሉ ሰው ሲገባ ከሩም ሽንት ቤት እንኳን ሲወጡ እነዛ ሰዎች በሙሉ እኔንም ነው ጭምር ነው አይደል ያስደነገጡኝ። ምንም አውቀው ታሪክ የለም እንዴ? ይሄንን እንኳን እየነገርኳት መረዳት አትሞክርም እንዴ? እንዴት ነው የምትረዳው? ሩም ውስጥም ምን ውስጥም የሄርክ ድራማን እየሰራ እንዴት ትረዳ? ለበሰባ እሺ፣ ግን ማለት ከዚህ በኋላ አትጥሪያት። በቃ ችግር የለውም።
እኔና አንቺ እንቀጥላለን ከዚህ በኋላ ለአንድና ለመጨረሻ ላይፋችን እኔ አወራታለሁኝ። አልቀበልም ካለች ችግር የለብኝም እመለሳለሁኝ። አይኔም ከዚህ በኋላ በእናንተ መሀል እኮ በቃ ችግር የለውም። በእናንተ መሀል ባይሆን እንዴ አንቺ ደጋግመሽ ተገበያለሽ። ኦልሬዲ የሄድሽበትን ሴራ እናጋልጣለን ስለምናቀው የሄድሽበትን ዓላማ የሄድሽበትን ሴራ ስለምናቀው አሁንም እናጋልጣለን። በቃ ወይ ጉድ። ለማንኛውም ውድ ቤተሰቦቼ ሄርሜላ እባክሽ ከሰው ህይወት ከሰው ትዳር እንደው ሌላውን ከትዳሩም ተይው። አብርሃም በቃ አንዴ እንትን ብለሽዋል። ይቺን ልጅ ታያት። ያውናት ነው ብዙ ኦዲየንሶቿ እያዘኑብሽ ነው። በቃ ቢያንስ ሁሉም ነገር ወሰደች ተወችልሽ አይደለ? በቃ ታያት እና ይታሰብበት እንላለን። ውድ ቤተሰቦቼ የዛሬው በጣም ያበሳጫል። የእውነት በጣም ያበሳጫል። ቻው፣ ደህና ደሩ። ሰብስክራይብ እያደረጋችሁ ሰብስክራይብ አድርጉ ባካችሁ። እንሻገር 2500 እንኳን እንግባ።